በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወኢያብሖ እግዚአብሔር ያሐስም ላዕሌየ፣ እግዚአብሔር ክፉ ያደርግብኝ ዘንድ አልፈቀደለትም። ይህንን የተናገረው ቅዱስ ያዕቆብ በእግዚአብሔር አምላክ ጥበብና መንፈሳዊ በረከት ወደ ላባ ቤት ገብቶ ዘመኑንና ጊዜውን ለከፍተኛ የእግዚአብሔር አምላክ ታሪክና ለቀጣይ ሕዝብ ትልቅ በረከት ለማቆም ባደረገው ትግል ውስጥ ኑሮውን ሲመራ በገጠመው ችግር በላማ ቤት ከ10 ጊዜ በላይ በተገዳበት ጊዜ እግዚአብሔር ክፉን ነገር ላባ ያደርግበት ዘንድ አልፈቀደምና ክፉን ነገር የማይፈቀድ አምላክ በላባ ሕይወት ላይ እንዳይደረግ እግዚአብሔር ሲጠብቀው እንደነበረ ከዚህ በፊትም ተምረናል። ውድ ወንጌል ቤተሰቦች በልዑል እግዚአብሔር እንደምን ሰነበታችሁ? እንደምን ከረማችሁ? እግዚአብሔር ከእናንተ ጋር ይሁን። ከቤተ ክርስቲያናችንም ከምድራችንም ከሕዝባችን ከኢትዮጵያውያን ላይ ሁሉ የግፍና የጭካኔን የክፉ መናፍስትን ደባና ተንኮል ያርቅልን። ዛሬ በእውነት ጸሎት የሚደረግበት ጊዜና ሰዓት ነው። ሁለንተናዊ ምስቅልቅልነት የበዛበት ጊዜ ነው። ጥፋት አፉን ከፍቶ ለመዋጥ ትውልዱን በሌላ ዓለም ላይ የደረሰውን ጥፋት በእኛ ምድር ላይ ለመተግበር በዚህ ግራ ገብ በሆነ ወገን ላይ ዲያብሎስ ዘመቻ አድርጓል። የክህደት እና የጥፋት ዘመኖቻችን ያስከተለውን ፍርድ እና ክፉ ጊዜ እንዲያቀልልን እግዚአብሔር ክፉ ያደርግብኝ ዘንድ አልፈቀደለትም የሚለው የአምላክ የማዳን እና የጥበቃው ዘመን በኢትዮጵያውያን ላይ ሁሉ እግዚአብሔር ክፉ ያደርግብን ዘንድ አልፈቀደለትም የሚለውን መንፈሳዊ ኃይል በእውነት ዛሬም እያየን ነው እና ምስቅልቅሉ የወጣ ሁኔታ ውስጥና ጊዜ ውስጥ ደርሰናል። ሕፃናቶች፣ ተማሪዎች ወጥተው የማይገቡበት፣ አረጋውያን ሽማግሌዎች የማይጦሩበት፣ እናቶች የማይደገፉበት፣ ያፈሩትን ሀብትና ኑሮ አይናቸው እያየ እያጡ የሚሞቱበት፣ የሚገደሉበት እንዲህ አይነት ትውልድን አፍርተናል። ምን ያህል ከእግዚአብሔር የራቀ ወገንና ሕዝብ ዘመን ላይ እንደደረሰንም ማሳያ ነው። በሌላ በኩል ራሳችን ያቆየነው ራሳችን ያስቀመጥነው ነው። በአንድ አቅጣጫ ደግሞ እኛ ስንዘፍን ጠላቶች ስራ እየሰሩ ነው። እኛ ስንጨፍር ጠላቶች ሰይጣናዊ ባህሪያቸውን ለመግለጥ ጊዜ እያመቻቹ ነው። ስለዚህ በዚህ ጊዜና ሰዓት ጸሎት ያስፈልገናል። ወገኖቻችን ተጎድተዋል። ስቃዩንና ሰቆቃውን በቅርብ ያለ ነው የሚያየው የሚሰማው፣ ወይም በችግር ውስጥ ያለፈ ሰው ነው የሚረዳውና ስንሰማው ቀላል ይመስላል። ስለዚህ በዚህ ጊዜና ሰዓት እጅግ በጣም ጸሎት ያስፈልገናል። ጌታ ፊት መንበርከክ፣ ልቦናችንን ወእግዚአብሔር እንደለመድነው እጃችንን መዘርጋት ይኖርብናል። በፍቅሩ መንግስት፣ በኃይሉ ጥበብ፣ በሞገሳዊ ጥበቃው፣ በረድኤት ክብሩ እንድናልፍ ያስፈልጋል። ሰውን የሚንቁ ሀሳባቸው ክፉ የሆነ በሰው ልጆች ሕይወት ላይ በደም የሚረማመዱ የርኩሳን መናፍስት መጋለቢያ የሆኑ እብሪተኞች እጅና ጊዜ ውስጥ ገብተናል። ይህም አስቸጋሪ እና ውስብስብ ነው። ቢሆንም ግን የእግዚአብሔር ጥበቃ ኃይላችን ነው። በአሁኑ ወቅት ሁሉም እንግዲህ በአምላክ ክንድ በመተማመን ላይ ይገኛል። ስለዚህ ወደፊትም እንዲህ እንላለን፣ እግዚአብሔር ክፉ ያደርግብኝ ዘንድ አልፈቀደለትም የሚለውን ፍጥረት 31 ቁጥር 7 ላይ ያለውን መዝሙር እንዘምራለን።
ዛሬም ቢሆን አልፈቀደላቸውም። ምስጢራቸው እየወጣ ነው። ጉዳቸው እየተዝረከረከ ነው። እግዚአብሔር በፍርዱ ኃይል ይቆጣጠራቸዋል። ድካሙ የኛ ነው። ብዙዎቹ መንበርከክ እምቢ አሉ፣ መማፀን እምቢ አሉ። በፊቱ በክብሩ ፊት ክብሩን መግለጽ እምቢ አሉ። ትዕቢት ሆነ፣ ሁሉ ቦታ ላይ ግፍ ሆነ፣ ክፋትና ምቀኝነት ሆነ። ያ ያመጣውና ያስከተለው ትምህርት ሰጪ ይሆን ዘንድ እግዚአብሔር አምላካችን የጭካኔውን ብትር ምን ያህል ለጨካኞች አሳልፎ ሲሰጥ ምን እንደምንሆንም ማሳያ ነው። ስለዚህ ወኢያብሆ እግዚአብሔር ያህሰም ላዕሌ እግዚአብሔር ክፉ ያደርግብኝ ዘንድ አልፈቀደለትም። በሎ ንታኖ ኤሎሂም ለሐራ ኢማዲ እግዚአብሔር በእኔ ላይ ክፉ ያደርግብኝ ዘንድ አልፈቀደለትም። ለአኪን አላህ ላም የስማህ ለሁ አና የስነ አቢ ሸራን ይላል በአረበኛውም። ስለዚህ ወገኖች በእውነት እስላሙ ከክርስቲያኑ ክርስቲያኑ ከእስላሙ ጋር ሆኖ ተሳስቦ ይኖር እንደነበረ በሁሉም ቦታ በሀገራችን የተለመደ የበረከት ትውልዶች እንደነበርን ማስታወሱ ቀላል አይደለም። ዛሬ ያ ሁሉ የት ሄደብን ስንል በዚህ ክፉ ጊዜ በዚህ እብድ በሆነ ጊዜ እብዶች በሚመሩበት ጊዜ የርኩሳን መናፍስት መኖሪያ የሆኑ ሰዎች በወጡበት ከፍ ከፍ ባሉበት ጊዜ የተወለደው ትውልድ ያን ሁሉ ክብር ለቆ ውርደትና ሞትን ፈልጎ እንደ ጣዕረ ሞት ሲያንቀዠቅዠው የምናየው ዜጋችን በእውነት እግዚአብሔር ወደ ልቦናቸው ቅንነትን ወደ ሕይወታቸው ብሩክ መንፈስን ይሰድ ዘንድ ሁላችሁም እንድትጸልዩ አደራ እላለሁ። በእውነት ቤታቸው፣ ኑሯቸው፣ ጓዳቸው የነደደባቸው እና የሞቱትን ሁሉ እግዚአብሔር አምላክ እውነት ነፍሳቸውን በአርያም በእግዚአብሔር አምላክ መንግስት ያስብልን፣ ነፍሳቸውን ይማርልን፣ የተሰደዱትን ወደ በረከት መንደራቸው ይመልስልን። የቀደመውን መንፈሳዊ ክብራችንን እግዚአብሔር በሞገስ በአሕዛብ ፊት የተገለጠ ያደርግልን። በእርግጥ መናቅ ነው፣ ሀገርንም መናቅ፣ ህዝብንም መናቅ ነው ይሄን ያመጣው። ከዛም በላይ ደግሞ አልተዘጋጀንም። የጸሎት ዝግጅት አልነበረም፣ የአምልኮት ዝግጅት አልነበረም። ሁላችንም ስናሾፍ ስንቀልድ ነበርን። ብዙዎቹ ፌዘኞች የሆኑበትን የህይወት ግፍ ያስከተለ ውጤት መሆኑንም አንዘንጋ። የእግዚአብሔር ሰላም ከሁላችን ጋር ይሁን። ሀገራችንን ከስደት፣ ህዝባችንን ከጥፋት፣ ምድራችንንም ከርኩሰት እግዚአብሔር አምላክ ይጠብቅልን። ቤተ ክርስቲያናችንን በአንድነትና የህዝቧን ሞገስና ጸጋ እግዚአብሔር በእውነት ያብዛልን። በመንፈስ ቅዱስ እሳት ሀገሪቱን ሁሉ ይጠብቅ። ስለዚህ ወገኖቼ በጸሎት በርቱ። ሁል ጊዜ እንደተለመደው ጸሎት 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 የሚለውን ትምህርታችንን ታውቃላችሁ። ለእናንተ እንግዳ አይደለም። ግን አብዛኛው ከክፉ ባህሪ ጋር የኖረበት ውጤት ነው አሁን የተገለጠው። ጩኸታችንም ለቅሷችንም በእውነት ከልብ ከሆነ እግዚአብሔር ይሰማናል። አሁንም ከዚህ በኋላ ሸፍጥና ተንኮል፣ ዘረኝነትና ክፋት፣ ምቀኝነትና ግፈኝነት፣ አሽሙረኝነትና ጠበኝነት ከቤተ እግዚአብሔር ሊጠፋ ይገባል። ይህንንም እያየን አሁንም በክፋት የምንኖር ከሆነ ዘራችን ክፉ ነው፣ የሚመጣውም ክፉ ይሆናል። ስለዚህ አሁን ምልክቶች እየታዩ ነው፣ ውድቀቶች እየተገለጡ ነው። የማን ወገን እንደሆን ሁሉ እየታየ ነው እና ጸሎት ያስፈልጋል። ወገኖቼ በርቱ። እግዚአብሔር እናንተንም በያላችሁበት ይጠብቅ፣ ሞገስና ጸጋውን ያብዛላችሁ። ያዕቆብ እኮ እንዲህ ያለው እግዚአብሔር ሞገሱንና ጸጋውን ስለበዛለት
ብዙ ቢጥርም ላባ ብዙ ሊከዳው ቢፈልግም ሀብቱንና ገንዘቡን ያዕቆብ ያስጠበቀው በእግዚአብሔር ክብርና ኃይል ነው። ስለዚህ አስራቱን በጎውን ተግባር እየፈጸመ ስለነበረ የዛ ፍጻሜ በሕይወቱ ላይ በሀብቱ ላይ አንዳች ለማድረግ ላባ አልቻለም። ስለዚህ እንዲህ ብሎ አመሰገነ። እግዚአብሔር ክፉ ያደርግብኝ ዘንድ አልፈቀደለትም። በቃ የህሊናው የልቦናው ፈቃድ እንዲህ ያደርግ ዘንድ አልፈቀደለትም። ለአኪነ አላህ ለሚስማህ ለሁ አና የሰናአቢ ሸራን በተንኮል በክፉ በሸር በአመፃ ላይ ቢነሳም እግዚአብሔር በእኔ ላይ ክፉ ያደርግ ዘንድ አልፈቀደለትም ነው የሚለውና ዘፍጥረት 31:7 ላይ ያለው ቃል ለኛም ሞገሳችን እንዲሆን የእግዚአብሔር ቅዱስ ፈቃድ ይሆንልን። የተደፈረችው ቤተክርስቲያን የምትታፈር ያደርግልን ዘንድም የመንፈስ ቅዱስ ፈቃድ እና በጎነት የእግዚአብሔር ክብርና ኃይል የቅዱስ ልጁ ኢየሱስ ክርስቶስ ሞገስ በሕዝበ ክርስቲያኖች ላይና በሁሉም ወገኖቻችን ላይ ይሁንልን። ሰላም እግዚአብሔር ከእናንተ አይለይ። ሰላም ሰንብቱ። በጸሎት በርቱ። እግዚአብሔር ባርካችሁ። አሜን።